አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሙስሊም እህት ወንድሞች እንዴት ናችሁ? ከኔ ጋር ሰላም ነኝ አልሐምዱሊላህ። ሰሞኑን ፌስቡክ ላይ መነጋገሪያ የሆነ አንድ አፕሊኬሽን አለ። በተለይ በሙስሊሙ ኡማ ዘንድ በጣም ተወዳጅ የሆነ ኡማ ላይፍ የተሰኘ አፕሊኬሽን ከፕሌይ ስቶር ላይ ያወረዳችሁ ተጠቀሙ የሚሉ ፖስቶች በዝተዋልና ምንድነው ብዬ እኔም እያየሁት ነበር። የተለያዩ ሶሻል ሚዲያዎች እና ፌስቡክም በሉት ሌሎችም ኢስላምን በተመለከተ የሆነ ነገር ሲፖስት ፖስቶችን የማጥፋት የመደለት ሰውየው እንዳይፖስት ለ30 ቀን ማገድ አካውንቱን እስከ መደለት ድረስ የደረሱበት ሁኔታ አለና ያ ነገር አስቸገራቸው ወንድሞች፣ በሌላው ዓለም የሚገኙ ሙስሊም እህት ወንድሞች ማለት ነው። ኡማ ላይፍ የተሰኘ አፕሊኬሽን አዘጋጅተዋል። ልክ እንደ አገልግሎቱ እንደ ማንኛውም ሶሻል ሚዲያ እንደ ፌስቡክ ፖስቶችን ለመልቀቅ፣ መልእክቶችን ሸር ለማድረግ እና ከሌላው ሰው ጋር ኮሚኒኬት ለመደራረግ ከሩቅ ካለ አካል ጋር እንደ ሜሴንጀርም ያገለግላል። ከዛ ውጭ ደግሞ ሶሻል ሚዲያ ነው። ፖስቶችን ለዓለም ለማሰራጨት መልእክታችንን ለዓለም ለማሰራጨት ያግዛል። ልክ ፌስቡክን በሉት በቃ ከፌስቡክ ይመሳሰላል። የሚለየው ግን ይሄኛው እስላማዊ የሆኑ ይዘቶችን ብቻ ነው። እስላማዊ የሆኑ ይዘቶችን ስላችሁ ከሸሪዓ ጋር የማይጋጩ ነገሮችን ነው መልቀቅ የሚቻለው። ለምሳሌ አንድ ሴት እርቃኗን ወይም ሂጃቧ የተገላለጠ ጸጉሯ የታየ ፎቶ ልፖስት ብትል ኡማ ላይፍ አፕሊኬሽን ላይ ይህንን ነገር መፖስት አይቻልም፣ ሐራም ነው የሚል ኖቲፊኬሽን በእንግሊዝኛ ተጽፎ ይደርሳታል ማለት ነው። ሌሎችም እንደዚህ የራቁት ቪዲዮዎች እንደዚህ አይነት ነገር መፖስት አይቻልም፣ ከሐራም ነገሮች የጸዳ ተብሎ የሚታሰብ የሆነ አፕሊኬሽን ነው። ኢንሻአላህ ፕሌይ ስቶር ላይ ገብታችሁ እንዴት እንደምታወርዱትና አካውንት እንዴት እንደምትከፍቱ አሳያችኋለሁ ማለት ነው። አፕሊኬሽኑን ኡማ ላይፍ ብላችሁ ጽፋችሁ ማውረድ ትችላላችሁ። ልክ እዚህ ጋር እኔ እንደጻፍኩት ኡማ ላይፍ ብላችሁ ፕሌይ ስቶር ላይ ትገቡና ኡማ ላይፍ ብላችሁ ጽፋችሁ ሰርች ታደርጉታላችሁ። ከዛም ይሄኛው አፕሊኬሽን ማለት ነው። ምናልባት ተመሳሳይ ከመጣላችሁ እንዳትደናገሩ፣ ይሄኛው አፕሊኬሽን ነው ኡማ ላይፍ ያልኳችሁ። ስለዚህ እኔ ጋር አፕዴት ነው የሚለኝ። ኢንስቶል ልበለውና እንደገና ኢንስቶል አደርጋለሁ። እዛው እያያችሁኝ ኢንስቶል እንዴት እንደሚደረግም በዛው እንዳሳያችሁ ማለት ነው። ስለዚህ እዚህ ጋር ይችን ኢንስቶል የምትለዋን ተጭኜ ኡማ ላይፍ የሚለውን አፕሊኬሽን እጭናለሁ ማለት ነው። አሁን እያወረደልኝ ነው አፕሊኬሽኑ ወርዶ እስኪጨርስ እንጠብቀውና ከዛ በመሃል የራሴን አፕል አስተዋውቅ። ረውደቱል አንዋር የተሰኘ ረውደቱል አንዋር የነብዩ ሲራ 01 እና ረውደቱል አንዋር የነብዩ ሲራ 02 የተሰኙ አፕሊኬሽኖች ፕሌይ ስቶር ላይ የተጫናሉ። የረሱሉን ሰለላሁ ዐለይሂ ወሰለም የህይወት ታሪክ ለማስተማር ተብለው የተዘጋጁ ናቸው። በዚህ አፕሊኬሽን ረሱል ሰለላሁ ዐለይሂ ወሰለም የህይወት ታሪካቸውን እንድትማሩ ጋብዛችኋለሁ ማለት ነው። ኡማ ላይፍ የሚለው አፕሊኬሽን እየወረደልን ነው። አጠቃቀሙን እንዴት እንደሆነ ላሳያችሁ ነው። አካውንት እንዴት እንደሚከፈት አካውንት ተልኮ ኮድ አልመጣልና ለምን እናድርግ ላላችሁ ደግሞ እንዴት ኮዱ ሊመጣላችሁ እንደሚችል አሳያችኋለሁ ማለት ነው። ስለዚህ ኡማ ላይፍ የሚለው አፕሊኬሽን ከፍቶልኛል። ኦፕን እለዋለሁ። አሁን ኡማ ላይፍ የሚለው አፕሊኬሽን ከፍቶልኛል። ኦፕን ስለው አሎ የሚል መጣልኝ። አሎ የምትለዋን ተጫንኩኝ ማለት ነው። እዚህ ጋር ኢሜይል የሚል አለ፣ ከዛ ፓስዋርድ የሚል አለ። ኢሜይል እና ፓስዋርድ ይጠይቃል ይህ አፕሊኬሽን ለመከፈት። እንደ ፌስቡክ እንደ ቴሌግራም በስልክ ቁጥር አይደለም የሚከፈተው፣ በኢሜይል ነው። ስለዚህ የኢሜይል አከፋፈት እንዴት እንደሆነ ለማታውቁ ልጆች ደግሞ ዩቲዩብ ላይ የኢሜይል አከፋፈት የኢሜይል አካውንት አከፋፈት የሚል የተጻፈ አለ። ሁሴን አፕቲዩብ ኢሜል አካውንት እንዴት እንደሚከፈት ኢሜል አካውንት እንዴት እንክፈት በሚል ያዘጋጀሁት ቪዲዮ አለ። ይህንን ቪዲዮ ኢሜል እንዴት እንክፈት ኢሜል አካውንት እንዴት እንክፈት የሚል ቪዲዮ ሰራሁት አለ። በዚህ ቪዲዮ አሳይቻለሁ ኢሜል አካውንት እንዴት እንደሚከፈት ማለት ነው። ምናልባት
የሚያስቸግራችሁ ከሆነና እንዴት መክፈት እንደምትችሉ የማታውቁ ከሆነ እዚህ ሰርች ቦታ ጋር ትገቡና አካውንት ብላችሁ ጽፋላችሁ ማኔጅ አካውንት የሚል ይመጣላችኋል። ከዛ በኋላ ማኔጅ አካውንትስ የሚለውን ስትነኩ እዚህ ጋር ያስመርጣችኋል ምን አይነት አካውንት መክፈት እንደምትፈልጉ። መጨረሻ ላይ እዚህ ጋር ስትመጡ ታች ላይ አድ አካውንት የምትላለች እሷን ትጫኑና አድ አካውንት የምትለዋን ትጫኑና እዚህ ጋር ጉግል የሚል አለ። ጉግል የሚለውን ትጫናላችሁ ማለት ነው። ከዛ እዚህ ጋር ፓተርናችሁን ይጠይቃችኋል። ፓተርኔን አስገባለሁ። ፓተርኔን ካስገባው በኋላ የምፈልገውን አካውንት እንድከፍት ይጠይቀኛል ማለት ነው። እዚህ ጋር የምትፈልጉትን ስያሜ ትሰጣላችሁ። ለምሳሌ ምን ብላችሁ ልጽፉ ትችላላችሁ። የእናንተ ስም ከምሳሌ ሙሐመድ ከሆነ ስምህ፣ ከዛ አባት ስም አህመድ ከሆነ ሙሐመድ አህመድ ብለህ ከዛ በኋላ የፈለግከውን ቁጥር በመሃል ታስገባለህ። ለምሳሌ 99 ያረኩት። ከዛ አት የምትለዋን ትጫናላችሁ። ከዛ gmail.com ብላችሁ እንደዚህ ትጽፋላችሁ። ከዛ በኋላ እዚህ ጋር ኔክስት የምትላለች ኔክስት የምትለዋን እዚህ ጋር ታች ላይ ኔክስት የምትለዋን ትጫናላችሁ። እሺ እዚህ ጋር ከላይ የሞላሁትን ትታችሁ ከታች ክሬት አካውንት የሚል አለ። አዲስ ለመክፈት ከሆነ ፎር ማይ ፐርሰናል ዩዝ የሚል ታረጉትና እዚህ ጋር ስማችሁን ይጠይቃችኋል። ለምሳሌ ስምህ ሙሐመድ ከሆነ ሙሐመድ፣ አህመድ ከሆነ ደግሞ አህመድ ብለህ፣ የአባት ስም አህመድ ከሆነ ሙሐመድ አህመድ ብለህ እንደዚህ ትጽፋለህ። ከዛ በኋላ ኔክስት ትሉታላችሁ። የተወለዳችሁበትን ቀን ይጠይቃል። 1 ጃንዋሪም ልትሉት ትችላላችሁ። 1988 ልትሉት ትችላላችሁ። ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ፊሜል የሚለውን ትመርጣላችሁ። ከዛ ኔክስት ትሉታላችሁ። ከዛ እዚህ ጋር ሙሐመድ ቅድም ያላችሁትን ስም ማለት ነው አህመድ፣ ወይም ደግሞ የፈለጋችሁትን ብቻ የምታስታውሱትን የሆነን ሙሐመድ አህመድ። ከዛ እዚህ ጋር ለምሳሌ 99 ኔክስት @gmail.com ብዬ ስጽፍ ይህ ስም ተይዟል ይለኛል። ቁጥሩን መቀየር ነው። 43 ወይም ደግሞ 44 ብዬ ኔክስት ስል ይህም ስም ተይዟል ይለኛል። ይህን ነገር መቀየር ነው፣ እየቀየራችሁ መሞከር ነው። ኔክስት ስለውም ይህ ተይዟል ይላል። ስለዚህ እነዚህ ስሞች ተይዘዋል ነው እያለኝ ያለው። የሙሐመድ አህመድ 1988 @gmail.com ብዬ ሞከርኩኝ። ይህም ተይዟል አለኝ። 89 አድርጌ ሞከርኩ። ይህም ተይዟል አለ። 2016 ተይዟል ይላል። 2024 እዚህ ጋር ያልተያዘ ስም ነው እንድታረጉ የሚጠይቃችሁ። ሙሐመድ ስለዚህ ኤ1 ብዬ የሞከርኩትኝ ተይዟል ይላል። እዚህ ጋር ተይዟል ነው የሚለው። ሌሎች ስሞችን መሞከር ነው እንግዲህ ሙሐመድ እሺ እዚህ ጋር ኢሜይላችሁን ታስገባላችሁ፣ የከፈታችሁትን ኢሜይል ማለት ነው። ለምሳሌ እኔ አሁን ኢሜይሌን ሁሴን ኡመር 83 @gmail.com አልኩኝ። ያው ከላይ ስሜን አስገባው፣ ከታች ደግሞ ፓስዋርዴን አስገባና አካውንት ከፍቼ ስለማላቅ እኔ እዚህ ጋር ሳይን አፕ የምትለዋን ነው የምጠቀመው ማለት ነው። ሳይን አፕ የምትለዋን ትጠቀማላችሁ። እዚህ ጋር
አዲስ ከሆናችሁ ኢሜላችሁን አስገቡ ይላል። ሁሴን ኡመር ልክ እንደዚህ ስማችሁን አስገቡ ይላል። ስማችሁን ታስገባላችሁ። ከታች ፓስዋርዳችሁን ታስገባላችሁ። ከታች ደግሞ ይችኛዋን ይህንን ነገር እስማማለሁ የምትል ቲክ የምትደረግ ነገር አለች። እሷን ትነኩና ከታች ሬጂስተር የምትላለች ይችን ሬጂስተር የምትለዋን እንጫናለን ማለት ነው። ከዛ በኋላ በኢሜል አካውንትህ ኮንፊር ዮር ኢሜል አድሬስ ይላል። በኢሜል አካውንትህ የሚገባ ኮድ ልከንልሃል፣ ኢሜል አካውንትህን ቼክ አድርግ ይላል። ኢሜል አካውንት ላይ ይሄው ከኡማ ላይፍ የመጣልኝ ኢሜል አለ። እሱን ጂሜል የምትለው አፕ ላይ ገብቼ ቼክ አረጋለሁ ማለት ነው። ለምሳሌ ይህንን ኮድ ሰጠውኛል። ኮፒ አረግና ኮዱን ተመልሼ ሄጄ እዛ አፕሊኬሽን ላይ እዚህ ጋር መጥቼ ክሊክ አድርጌ ፔስት አረገዋለሁ። ይሄው ፕሮፋይል ሃዝ ቢን ክሬትድ ሰክሰስፉል ይላል። ፕሮፋይልህ በትክክል ተከፍቷል ማለታቸው ነው። እዚህ ጋር ትክክለኛ ስማችሁን አካውንታችሁን መክፈት የምትፈልጉበትን ስም ትጽፋላችሁ ማለት ነው። ለምሳሌ ሁሴን አፕ ቲዩብ ሁሴን አፕ ቲዩብ ብዬ ልከፍት እችላለሁ። ጀንደር ይላል ሜል። ሴቭ አልኩት። ይሄው አካውንቴ ተከፍቷል ማለት ነው። ሁሴን አፕ ቲዩብ ይላል። ፕሮፋይል መቀየር ስትፈልጉ ደግሞ እንዴት ነው ፕሮፋይል የሚቀየረው ለምትሉ ልክ እዚህ ጋር የፕሮፋይላችሁን ስያሜ ስትነኩት ቸንጅ ፎቶ የሚል አለ። ቸንጅ ፎቶ የሚለው ውስጥ ትገቡና አንዱን ፕሮፋይል ትመርጣላችሁ። ከዛ በኋላ ራሱ ሽከረከርና ፕሮፋይላችሁን ይቀይራል ማለት ነው። ከዛ እዚህ ጋር ሌሎች ነገሮችን ለማስተካከል ደግሞ ሴቲንግ ለመቀየር ከቨር ፎቶ ለምሳሌ እዚህ ጋር ቸንጅ ከቨር ፎቶ ይላል። የዚህም ፎቶ ለመቀየር ቸንጅ ከቨር ፎቶ የሚል አለ። እሷን ቸንጅ ከቨር ፎቶ የምትለዋን ትጫኑና እዚህ ጋር ቸንጅ የምትለዋ ላይ ትገቡና ይሆናል ብላችሁ ያስባችሁትን ፎቶ ታረጋላችሁ። ቸንጅ እለዋለሁ። ከዛ ደን ይሄው እንደምታዩት ከላይም ያለውን ፎቶ ቀየረልኝ ማለት ነው። ከዛ ሴቲንግ ላይ ገብቼ የተለያዩ ነገሮችን ማስተካከል ከፈለኩ ሴቲንግ ላይ ገባና ሴቲንግ የምትለው አፕሊኬሽን ላይ ገብቼ ጀነራል ሴቲንግ የሚል አለ። እዚህ ጋር ሀገራችሁን መምረጥ ከፈለጋችሁ ካንትሪ የሚለው ላይ የራሳችሁን ሀገር ማስገባት ትችላላችሁ። ለምሳሌ ኢትዮጵያ ቢላችሁ የራሳችሁን ሀገር ያላችሁበትን ቦታ መግለጽ ከፈለጋችሁ እንደዛ አድርጋችሁ ማስቀመጥ ትችላላችሁ። ከዛ ሴቭ ትሉታላችሁ ማለት ነው። ፕሮፋይላችሁ ላይ ደግሞ የተለያዩ ሴቲንጎችን ማስተካከል ከፈለጋችሁ ፕሮፋይል የሚለው ላይ ትገቡና ከዛ ፐርሰናል ኢንፎርሜሽን የሚል አለ። እዚህ ጋር ስለ እናንተ ስም የራሳችሁን ስም እዚህ አባታችሁን ስም መጻፍ ትችላላችሁ። ከዛ ስለ ራሳችሁ የተወሰነ ገለጻ መስጠት ትችላላችሁ። እዚህ ጋር ለምሳሌ ኢስላማዊ አፕሊኬሽኖችን፣ ኢስላማዊ አፖችን፣ ኪታቦችን እናዘጋጃለን ስልክ ብዬ ስልክ ቁጥሬን ማስቀመጥ እችላለሁ ማለት ነው። ይሄ ስለ ራሴ የሆነ ነገር የጻፍኩት ነው። እዚህ ጋር ማሪታል ስታተስ ይላል። የጋብቻ ሁኔታ ያገባ ነው ያላገባ የሚል አለ። እዚህ ጋር ያገባችሁ ከሆነ መጻፍ ነው። ኖት ሜሪድ የሚለው ያላገባ ከሆነ ደግሞ ያላገባ ይላል። ስለዚህ ትመርጣላችሁ ማለት ነው። እዚህ ጋር አለመምረጥም ትችላላችሁ። እሱን ከመረጣችሁ በኋላ በርዝደይ ይላል። ይህንም ባትሞሉትም የሚያስፈልገው ነገር አይደለም። ሴቭ ትሉታላችሁ። ከዛ ኤዱኬሽን ይላል። የትምህርት ደረጃችሁን እዚህ ጋር የተማራችሁበትን ትምህርት ቤት ወይም ኮሌጅ መጻፍ ከፈለጋችሁ እዚህ ጋር ትጨምራላችሁ። ዩኒቨርሲቲ ከሆነ የዩኒቨርሲቲውን ስም እዚህ ጋር ታስገባላችሁ። ጎንደር ዩኒቨርሲቲ ለምሳሌ ጎንደር ዩኒቨርሲቲ ብዬ የተማርኩበትን ኤዱኬሽን አስገባው ማለት ነው። እዚህ ጋር ፕሌስ ኦፍ ወርክ የምትሰሩበት ቦታ ይላል። ካስፈለገ እሱን መጻፍ ትችላላችሁ። የካምፓኒ ዌብሳይት ይላል። ለምሳሌ እኔ የቴሌግራም ግሩፔን ላስቀምጥለት እችላለሁ። ኢስላሚክ ቡክስ ኤንድ አፕስ። ፐርሰናል ፔጅ ይላል። የፌስቡክ ሊንካችሁን እዚህ ጋር ልታስቀምጡ ትችላላችሁ። ከዛ ሴቭ። እሺ ያው እንደዚህ ስታደርጉ እዚህ ጋር የተለያዩ ይሄው ኢስላማዊ አፖችን ኪታቦችን እናዘጋጃለን ስልክ ብሎ ስለ ራሳችሁ የጻፋችሁትን ነገር ያመጣል።
እዚህ ጋር ጾታ ሜል ሴት የሚለውን ያሳያል ማለት ነው። ከዛ በመቀጠል ኡማ ላይፍ ላይ እንዴት መፖሰት እንችላለን፣ መልእክታችንን ማስተላለፍ እንችላለን ለምትሉ ደግሞ ፖስት የሚፖሰተው ይችን የመደመር ምልክቷን በመጫን ነው። ይችን የመደመር ምልክቷን ትጫኑና እዚች ጋር አድ ፐብሊኬሽን የምትል ትመጣላችኋለች። አድ ፐብሊኬሽን የምትለዋን ስትጫኑ ፎቶ አለቅልን አለ ለምትሉ እዚች ጋር በግራ በኩል የፎቶ ምልክት አለች። እሷን ስትጫኑ ፎቶዎቹ ይመጣላችኋል። ልክ እንደዚህ ፎቶ ከመጣላችሁ በኋላ እዚህ ጋር የምትፈልጉትን ነገር ትጽፋላችሁ። አሰላሙ አለይኩም ፎሎ እንደራረግ ወንድማችሁ ሁሴን ነኝ። ልክ እንደዚህ ብዬ ልጽፍ እችላለሁ። ከዛ በኋላ እዚህ ጋር ፐብሊሽ የምትላለች። እቺን ፐብሊሽ የምትለዋን እሷን መጫን ነው ማለት ነው። የምትፈልጉትን ነገር ከጻፋችሁ በኋላ ፐብሊሽ የምትለዋን ስትጫኑ እዚህ ጋር ፖስቱን የሚያመለክት ይኸው ፐብሊኬሽን አፕሎድድ የሚል ይመጣልናል። ይሄው ፖስታችን እዚህ ጋር አሰላሙ አለይኩም ፎሎ እንደራረግ ወንድማችሁ ሁሴን ነኝ ብሎ ከፎቶ ጋር ተፖስተልኝ ማለት ነው። ሸር ማድረግ ከፈለኩ ይሄ ሸር የሚላለው ይሄው ሸር አደረግኩት። ላይክ ማድረግ ከፈለኩኝ ይህንን ላይክ አደርገዋለሁ። እንደዚህ ነው ማለት ነው። ሌሎች የምትፈልጓቸውን ሰዎች ለማግኘት ደግሞ እዚህ ጋር ስማቸውን ጽፋችሁ ሰርች ማድረግ ትችላላችሁ። ለምሳሌ ሳዳት ከማል ብዬ ሰርች ሳደርግ ይሄ ሰው እየመጣልኝ ፎሎ አደርገዋለሁ። ሙሐመድ ለምሳሌ ሙሐመድ የሚባል ሰው ሰርች ማድረግ ከፈለኩ እዚህ ጋር ሰርች ቦታዋ ላይ ሙሐመድ ብዬ ሲጽፍ ኡሙ ሙሐመድ፣ ዙበይር ሙሐመድ እያለ መጣልኝ ፎሎ አደርጋለሁ። ሙሐመድ አሊ እያለ መጣልኝ። ለምሳሌ ሁሴን ኡመር ብዬ ሰርች ባረግ ይሄው ሁሴን ኡመር ኢስላሚክ አፕ የሚል ስያሜ ያለው መጣልኝ። እሱን ፎሎ ማድረግ እችላለሁ። እንደምታዩት 44 ሰዎች ፎሎ አድርገውታል። 11 ፖስት ፖስቷል። ይሄው የፖስታቸውን ነገሮችን መመልከት እችላለሁ። እሱ የፖስታቸውን ነገሮች ሸር ማድረግ እችላለሁ። በዚህ መልኩ ኡማ ላይፍ አፕሊኬሽን መጠቀም እንችላለን ማለት ነው። አፕሊኬሽኑን እንደወደዳችሁ ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።